ሕመም በማን መጣ? በሰው ልጅ። መድኃኒት ማን ሆነ? እግዚአብሔር። ሕመም እንዴት መጣ? በሽታ እንዴት መጣ? የሰው ልጅ የእግዚአብሔርን ሕግ ባለመጠበቁ፣ የእግዚአብሔርን ሕግ በማፍረሱ፣ አትብላ የተባለውን በመብላቱ። አሁን ላይ ትናንት ሞት፣ ሕማም፣ መከራ የመጣው አትብላ ተብሎ ነው። አሁን ላይ ደግሞ ብሉ ነው። በልታችሁ ዳኑ። ያልበላ አይድንም። የትናንቱን እነሆ ቅጠል አትብሉ ተብሎ የሰው ልጅ ቅጠል በልቶ ሞቷል፣ ታሟል፣ መከራ አግኝቶታል። አሁን ላይ ደግሞ እነሆ ክርስቶስ ሥጋዬን ብሉ ደሜን ጠጡ ዳኑ እያለ ነውና ሥጋውን በልተን ደሙን ጠጥተን እንድንድን እግዚአብሔር ይርዳን። አንዳንድ ጥቅሶችን እስኪ እንመልከት። መዝሙረኛው ልበ አምላክ ዳዊት በመዝሙር 28 ቁጥር 9 ላይ ሕዝብህን አድን፣ ርስትህን ባርክ፣ ጠብቃቸው ይላል። እግዚአብሔር አምላክ የድንግል ማርያም የአስራት ሀገር የሆነችው ኢትዮጵያንና ሕዝበ እግዚአብሔር እንዲጠብቅልን መልካም ፈቃዱ ይሆንልን። ይህን ያለው ዳዊት ምናል? ሕዝብህን አድን፣ ርስትህን ባርክ። የሁላችን ጸሎት ሊሆን ያስፈልጋል። መዝሙር 50 ቁጥር 15 በመከራ ቀን ጥራኝ አድንሃለሁ። ከዚህ የበለጠ መከራ አለ? በዚህ ጊዜ እግዚአብሔር ልንጠራ ያስፈልጋል። ዳዊት ምንድን ነው ያለው? ሰው በጸዋይ ህወ ለእግዚአብሔር ሰማኒ ጽድቅየ፣ እግዚአብሔርን አንድም የጽድቄን አምላክ በጠራሁት ጊዜ በመከራዬ ጊዜ ጠራሁት እርሱም ደረሰልኝ ይላልና እንድንጠራው እርሱም እንዲደርስልን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ይቀጥልና ምን ይላል? መዝሙር 64 1 ላይ በቀኝህ አድን። በቀኝ የአብ ቀኝ ክንዱ ወልድ ነው። ክን ምን ፈኑ እዴከ ማርያም አድነን ወባልሃን የማይነኪር ወምድሆሙ እማይ ብዙ ወእምድሆሙ ለደቂቀ ነኪር ይላል በአምላክ ዳዊት ማለት ነውና የአብ ክንዱ ማን ነው? ወልድ ነው። ይህን ዳዊትን ጠይቀው። ዳዊት ምን አለ? ፈኑ እዴከ ክንድህን ላክ አድነን። ዛሬ ምንድን ነው ይሄ ክንድ? ወርዶ ነው ከዛ ተጭቃ የሚያነሳው የወልድ መወለድ እንዘ ኢየዐርቅ እምነበስባቲሁ ከክብሩ ሳይወድል ከፈጣሪነቱ ከአምላክነቱ ሳይቀንስ ውስተ ማኅፀነ ድንግል ሀደረ ቃል በድንግል ማርያም ማኅፀን አደረ፣ ሰው ሆነ፣ ተወለደ። ዘእንበለ ኃጢአት ባሕቲታ ከኃጢአት በስተቀር እንደኛ ሰው ሆነ ይላል። ስለዚህ ምን አለ? በቀኝህ አድን ማለት ቀኝ ብርቱ ነው። ብርቱ በሆነ ኃይል ብርቱ በሆነ በቀኝ ክንድህ አድን ማለት ክንድህን ላከውና ተወልዶ ደሙን አፍሶ ሥጋውን ቆርሶ ያድነን። ስለዚህ ቀኝ ብርቱ ነው። የፈለገውን ያነሳል፣ የፈለገውን ያደርጋል። ልጅ ሞትንም ትንሣኤንም እድገትንም ገንዘብ ማዳንን ያደረገው ልጅ ክንድህን ላክና አድነን አለ ልበ አምላክ ዳዊት። ኤርምያስ 39:7 ላይ ደግሞ በዚያ ቀን አድንሃለሁ አለ። መቼ? ቀራንዮ መጋቢት 27 ቀን ተሰቅሎ እንደሚያድን ሲናገር በኤርምያስ በነቢዩ ላይ አድሮ ምን አለ? በዚያን ቀን አድንሃለሁ አለ። በነገራችን ላይ ዳዊት ክንድህን ላክ አለ፣ ተናገረ። ክንዱ የተባለው ክርስቶስ ነው። መጣ፣ ተወለደ። ዳዊት ግን ይህን ተናገረ እንጂ ሞት ቀደመው። ኢሳይያስ መድኃኒት ትልካለህ፣ በመድኃኒት አድነን አለ። መድኃኒቱን አሻግሮ አየ። እምርሆ ቅሰ ሬዋ ድንግል ማርያምን አየ። እምርሆ ቅሰ ቀራንዮን አያት። ኢሳይያስ ግን በመጋዝ ተሰንጥቋል። ኤርምያስ ምን አለ? በዚያን ቀን አድንሃለሁ ብሏል እግዚአብሔር። የሚቤዥ እግዚአብሔር አለ። መዳን እንደሚመጣና እንደሚደርስ ኤርምያስ ተናገረ። ኤርምያስ ግን በድንጋይ እንደ እባብ ተቀጥቅጦ አለፈ። አያት በራእይ በሱባኤ እንጂ ቀኑ አልደረሰም። ይህን ነው የሚነግረን። ወደዚህ ወደ ሐዲስ ኪዳን ስንመጣ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በመጣ ጊዜና ወደ መስቀል በወጣ ጊዜ ሰዎች ይናገሩት የነበረው ቋንቋ ዓለምን አድናለሁ፣ ዓለምን ያድናል፣ የዓለም ተስፋ ነው፣ የዓለም ቤዛ ነው ስትባል የነበርከ አንተ የማርቆስ ወንጌል ምዕራፍ 15 ቁጥር 30 ላይ ከመስቀል ውረድና ራስህን አድን፣ ዓለምን አድናለሁ የምትል አድን እያሉ ይስቁበት እንደነበረ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ሁሉም ይናገራሉ። መስቀል ላይ የተንጠለጠለው በእርግጥም ዓለምን ለማዳን ነው፣ ሊያድን ነው። እነሱ ግን ያፌዙና ይስቁ ነበረ። ዓለምን አድናለሁ ብላ ለምን ራስን አታድንም? ረድስኩ መስቀል ከወነራይ ከመስቀል ላይ ውረድና እስኪ
ድነህ እንሂ እኛንም አድነን። እንደውም በሉቃስ ወንጌል ምዕራፍ 23:31 ላይ ያ በግራ በኩል የተሰቀለው ራስን አድን እኛንም አድነን፣ ኧረ ለነገሩ አንተ አታድንም እያለ ያፌዝበት እንደነበረ ያው መጽሐፍ ቅዱስ ይናገራል። ኦሪት ዘፍጥረት 49:18 ላይ እግዚአብሔር ሆይ መድኃኒትህን እጠብቃለሁ። ሆሳዕና መድኃኒት ምን አለ ያዕቆብ? እግዚአብሔር ሆይ መድኃኒትህን እጠብቃለሁ፣ መድኃኒትህን እጠብቃለሁ አለ። እንደገና ደግሞ መዝሙረኛው ልበ አምላክ ዳዊት 14:10 ላይ ከጽዮን ለእስራኤል መድኃኒትን ማን ይሰጣል? ከጽዮን ለእስራኤል መድኃኒት ማን ይሰጣል? ጽዮን ኢየሩሳሌም፣ ጽዮን ድንግል ማርያም፣ ጽዮን ታቦተ ጽዮን። ከጽዮን መድኃኒትን ማናት? ድንግል ማርያም ናት። መድኃኒትን ወልዳ የሰጠች እሱን ዮሐንስ ወንጌላዊን እንጠይቀው። ምን ይላል መሰላችሁ? የዓለም መድኃኒት ሊሆን እንደላከው እንመሰክራለን። የዓለም መድኃኒት ኢየሱስ ክርስቶስ ሊሆን እንደላከው እንመሰክራለን። አሁን ከጽዮን መድኃኒትን ማን ይሰጣል? እግዚአብሔር በማን? በድንግል ማርያም መድኃኒቱን ወለደችው። መድኃኒት ክርስቶስ ዓለሙን አዳነ። ይህን ይነግረናል ማለት ነው። እና ምን አለ? የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ማንን? ኢየሱስ ክርስቶስ የዓለም መድኃኒት። ሆሳዕና አሁን አድን። ይህን ነው እየነገረን ያለው ማለት ነው። ሌላው መዝሙር 111:9 ላይ መድኃኒትን ለሕዝቡ ሰደደ። መድኃኒትን ለሕዝቡ ሰደደ። ማንን? ኢየሱስ ክርስቶስ። ምንድነው? ጸዋሬ ዜና የምስራች ተናጋሪ ቅዱስ ገብርኤል። አምላክን ጸንሳ የምትወልድ የምታጠባ ደግሞ እመቤታችን ድንግል ማርያም። እመቤታችን የአምላክ እናት እንደሆነች ቅዱስ ገብርኤል መጣ እንዳነገራት እንደ ቅዱስ ገብርኤል ቃል አምላክን ጸንሳ አምላክን ወለደች። እሷ የወለደችው የዓለም መድኃኒት ምንድን ነው? የሉቃስ ወንጌል ምዕራፍ 2 ላይ እንደምናየው አስቀድሞ በመልአኩ እንደተነገረ የወለደችውን ልጅ በ8ኛው ቀን ኢየሱስ አለችው። ኢየሱስ ማለት መድኃኒት ማለት ነው አለ። ለዮሴፍ ምን አለው? ስሙን ኢየሱስ ትለዋለህ፣ መድኃኒት ማለት ነው። ለድንግል ማርያም ቅዱስ ገብርኤል ምን አለ? ትወልጃለሽ፣ ይልቁንም ስሙን ኢየሱስ ትይዋለሽ። ቀጠለ። በ8ኛው ቀን እሷም ምን አለችው? ወሰሜቶ ስሙን ስሙንም ኢየሱስ አለችው። አስቀድሞ በመልአኩ እንደተነገራት ኢየሱስ አለችው። ኢየሱስ ማለት መድኃኒት፣ መድኃኔዓለም፣ የዓለም መድኃኒት። ይህንን ነው እየተናገረ ያለ። መድኃኒት ለሕዝቡ ሰደደ ይልና ኢሳይያስ 43:3 ላይ ደግሞ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ። የማን? እኔ የእስራኤል ቅዱስ እግዚአብሔር መድኃኒትህ ነኝ። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒት ነኝ። ለኢትዮጵያ ብሎም ለዓለም መድኃኒትን እግዚአብሔር ይላክልን። ይህን ነው ኢሳይያስ እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒት ነኝ ያለው ኢሳይያስ መድኃኒቱ ላይ አልደረሰም። ይልቅንም ኢሳይያስ ራሱ በአንድ ወቅት ዖዝያንን መንቀፍ ባለመቻሉ መገሰጽ ባለመቻሉ አፉ በቁስል ተመታ ስላልመሰከረ። ምክንያቱም አንደበት የተሰጠው ሊናገርበት፣ ጆሮ የተሰጠው ሊሰማበት፣ ዓይን የተሰጠው ሊያይበት፣ እጅ የተሰጠው ሊያነሳበት፣ እግር የተሰጠው ሊሄድበት፣ አፍ የተሰጠው መልካሙን ነገር ሊያወራ ነው። ግን በዚህ መመስከር አልቻለም። በኋላ ግን እግዚአብሔር በቁስል መታው። መነፌኑም ሕዝቤ እስራኤል ወደ ሕዝቤ ማንን ልላክ ሲል መሄድስ እኔ እሄድ ነበር፣ ነገር ግን አፍ የለኝም አለ። ከዚህ ሕዝብ መካከል ላይ አፌ የተመታ በሽተኛ ነኝ አለ። ምን ይላል? እግዚአብሔር